ሀገራዊ ምክክር ጋር የተያዙ ጥያቄዎችን በማንሳት ተጨማሪ ማብራሪያዎችን የምንሰማበት ሰዓት ላይ ደርሰናል። እንግዳችን በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት አቶ አዝመራው አንደሞ ናቸው። ከእሳቸው ጋር ማድረገውን አጭር ቆይታ እንድትከታተሉ ጋብዛችኋለሁ። እንግዳችንን ደግሞ እንኳን ደህና መጡ እላለሁ። እንኳን ደህና ቆያችሁ። መልካም። የቀዳሚው ጥያቄ የምክክር ኮሚሽኑን እንግዲህ ያቋቋመው የስራውንም ደግሞ በተከታታይነት እየተከታተለ ያለው የሕዝብ ተወካዮች ምክር ቤት መሆኑ ይታወቃል። እርሶም ደግሞ የዚህ ሂደት አካል ነውትና እስካሁን ያለው የምክክር ኮሚሽኑ ስራው ሂደቱ እንዴት ይታያል? አጠቃላይ እንዴት ያዩታል? አመሰግናለሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በ2014 ዓ.ም ማለት ነው በአዋጅ 1265 2014 የሀገራዊ ምክክር ኮሚሽን በዚች ሀገር ላይ ተቋቁሟል። ይሄ በብዙ አመታት ውስጥ ያልተደፈረ ለኢትዮጵያ ዘላቂ የሀገረ መንግስት ግንባታ ላይ የሚኖረውን አስተዋጽኦ ከግምት በማስገባት ኢትዮጵያ ውስጥ የነበሩ ያሉ የፖለቲካ መሪዎች፣ የሀሳብ መሪዎች በማህበረሰቦች መካከል እዛም እዚህ የሚታዩ ልዩነቶችን ከዛም በላይ ደግሞ እጅግ መሰረታዊ የሆኑ ልዩነቶች በምክክር በሀሳብ በጠረጴዛ ዙሪያ መፈታት አለበት ተብሎ ስለታመነ ተቋቁሟል። በዚህም ባለፉት 3 አመት ከ10 ወራት ባላነሰ ጊዜ ውስጥ ሀገራዊ ምክክር ኮሚሽን ሰፊ ስራ ሰራ ቆይቷል። ተቋም ከማደራጀት ጀምሮ ህግና ስርዓት በማበጀት ስትራቴጂክ እቅድ አዘጋጅቶ ተገቢውን ስራ ሲሰራ ቆይቷልና ሂደቱ በተፈለገው መንገድ በገለልተኝነት በህዝብ በተመረጠ ህዝብ እንደራሴ ወይም ህዝብ ተወካዮች ተጠሪ ሆነው ለሀገራቸው ትልቅ አበርክቶ ያላቸው አንዳንዶቹ ጊዜያቸውን የጨረሱ ግን ለአገር ተጨማሪ ስራ እያበረከቱ ያሉ እጅግ ብቁ የሆኑ ኮሚሽነሮች ስራቸውን በአግባቡ እየተወጡ ነው። ሂደቱ እጅግ መልካም ነው ተብሎ የሚወሰድ ነው። መልካም። ሀገራዊ ምክክሩ እንግዲህ አሁን ያለበት ደረጃ ወሳኝ መሆኑ ይገለጻል። ወሳኝ ምዕራፍ ላይ እንደደረሰ ማለት ነው። የእስካሁኑ ሂደት ግን ምን ያህል አሳታፊና ዲሞክራሲያዊ ነው ማለት ይቻላል? እናንተስ ይህን እንዴት ገመገማችሁት? ሀገራዊ ምክክር ኮሚሽን ቅድም እንዳልኩሽ በአዋጅ ሲቋቋም መሪዎች አሉት። ከዋና ዋና መሪዎች መካከል ለአብነት ተወሰነ እንኳን እንጥቀስ ብንል አሳታፊነት ነው፣ አካታችነት ነው፣ ተአማንነት ነው፣ ግልጸኝነት ነው፣ ዲሞክራሲያዊነት ነው። ወደፊት የሚመጡ ምክረ ሀሳቦች ትግበራ አውድ ተኮር እስከሆኑ ድረስ በአገሪቱ ላይ ተጨማሪ ማሻሻያዎች እንደመጣ የሚያደርግ ነውና ይሄ ተቋቋመው ሀገራዊ ምክክር ኮሚሽን ከተቋቋመ በኋላ በአራት ምዕራፎች ስራዎችን ከፋፍሎ በስፋት ስራ ቆይቷል። እነዚህም ቅድመ ዝግጅት የምክክር ሂደትና ከምክክር በኋላ የሚገኙ የትግበራና ክትትል ስራዎችን ለመስራት ምዕራፍ አዘጋጅቶ ተሰራው። እስካሁን በደረሰው በቅድመ ዝግጅት ስራዎች በ11 ክልሎች በ2 ከተማ አስተዳደሮች የተሟላ አጀንዳ የማሰባሰብ ስራ ሰርቷል። ከወረዳ ጀምሮ የሳምፕል ዩኒት ኦፍ አናሊሲስ ጀምሮ የተለያየ ማህበራዊ መሰረት ያላቸው ህብረተሰብ ክፍሎች እንዲካተቱ ፖለቲካ ፓርቲዎች ከሀገር አልፎም ዲያስፖራ ኢትዮጵያ ተወላጅ የሆኑ ጭምር አጀንዳ የማሰባሰብ ስራዎች ተሰርቷል በሁሉም አካባቢዎች ማለት ነው። በከዛም ያለፈ ሀገራዊ ምክክር በሚካሄድበት ጊዜ በሀገራዊ ምክክር ጉባኤ ተሳታፊዎች ከነዚሁ ከ11 ክልሎችና 2 ከተማ አስተዳደሮች የተሟላ የምርጫ ማስወከልን ስራ ሰርቷል። እንግዲህ እስካሁን በመጣንበት እጅግ አሳታፊ እናንተም ስትከታተሉ እንደነበረው ከመግባት በፊትም በስክሪን ላይ ሳይ እንደነበረው በየአካባቢው ያሉ ሰዎች ተሳትፏቸውን ስለምክክር ጠቀሜታን ስለተሳትፎ ከታች ጀምሮ ያሉት በሙሉ የተሰሩ ስራዎች አሳታፊ፣ አካታች አንዳንዶቹ ጉዳይ ደግሞ እጅግ በሚገርም ሁኔታ የኢትዮጵያ ዕጣ ፈንታ የሚወስን ታሪካዊ አጀንዳ አድርጎ ሰው የወሰደበት ነውና እስካሁን የተመጣበት መንገድ ዲሞክራሲያዊነቱ ብቻ ሳይሆን አካታችነትን የህዝብን ባለቤትነትን እያረጋገጠ የመጣበት ነው ብሎ መውሰድ ይቻላል። ሀገራዊ ምክክሩ እንግዲህ የአጀንዳ ማሰባሰብን ስራ በተመለከተ በተለይ በተለያዩ መልኩ ስራውን ሲከውን ቆይቶ አሁን ላይ ወደ ትግራይ ክልል ነው ያቀናው በዚህ ስራው። ይህ ደግሞ በትግራይ ክልል የሚካሄደው የአጀንዳ ማሰባሰብ ስራ በተለይ በጉባኤው የሚሳተፉ ተወካዮችን የመምረጡ ሂደት ደግሞ እጅግ ወሳኝ ጊዜ ላይ የሚካሄድ መሆኑ ይነሳል ተያይዞና በእርሶ እይታ በትግራይ ክልል የሚካሄደው ይህ ሂደት ምን ያህል አስፈላጊ ነው? አስፈላጊነቱስ እንዴት የሚታይ ነው ብለው ያስባሉ? እጅግ በጣም ጠቃሚ ነው። ትግራይ ክልል የኢትዮጵያ የፌዴሬሽኑ አካል ኢትዮጵያን የገነባ አብሮ ከሌሎች ክልሎች ከሌሎች ብሔር ብሔረሰቦች ከኢትዮጵያ ህዝቦች ጋር የኢትዮጵያን ዕጣ ፈንታ ሲወስን አብሮ ኢትዮጵያን እየገነባ የመጣ አካባቢ ነው። በመሆኑም አንዱ የሀገራዊ ምክክር ኮሚሽን መሪ ብለን ያነሳ ነው አካታችነት ነው። ትግራይ ክልልን ያላካተተ ምክክር ሙሉ ነው ተብሎ አይወሰድም። ስለሆነም ትግራይ ክልልን ማካተት እንደ ክልልን ብሎ ተሳትፎ ብቻ ሳይሆን ኢትዮጵያ ውስጥ ያሉ የልዩነት አጀንዳዎችም ጭምር ተጨማሪ ሀሳብ መጥቶበት ወደ አንድነት የሚያመጡ ምክክሮች የሚካሄዱበት ነውና ትግራይ ክልል ላይ መሳተፉ እጅግ አስፈላጊ ነው። አስፈላጊነቱ ብቻ ሳይሆን ለጥያቄም የሚቀርብ አይደለም። ከዛ በዘለለ ሀገራዊ ምክክር ኮሚሽን እስካሁን ባለን መረጃ
ሰፊ ስራዎችን በትግራይ ክልል ውስጥ እየሰራ ነው። አንቺም እንዳነሳሽው የተለያዩ ባለድርሻ አካላትን በተለያዩ መድረኮች ስለ ሀገራዊ ምክክር ኮሚሽን ጠቀሜታ ብቻ ሳይሆን ተሳትፏቸውን እንዲያረጋግጡ በስፋት እያሳተፉ ይገኛሉ። ይህን ተጠናክሮ በማስቀጠል አጠናክሮ በማገባደድ ወደ ሀገራዊ ምክክር የሚገባበት እድል በቅርብ ይሆናል ብለን ነው የምናስበው። ስለሆነም አካታችነትን፣ አሳታፊነትን ሰዎች መሳተፍና መካተት ብቻ ሳይሆን የሀሳብ ተሳትፎ ፌዴሬሽኑ አካል የሆነ ኢትዮጵያን እንግዲህ ስብራት አለ ነው እያልን ያለ ነው። ልዩነቶች አሉ ነው እያልን ያለ ነው። እነዚህ ልዩነቶች በተሟላና በተቀናጀ ለትውልዱ የተገነባ አስተሳሰብን አገርን ለማሻገር የሁሉም ተሳትፎ ወሳኝ ነው። ትግራይ ክልል ላይም ይሄን እንጠብቃለን። ሌሎች ወንድም ክልሎች እና ከተማ አስተዳደሮች እየተሰራው ስራ ማለት ነው። አቶ አዝመራው አንደሞ በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እዚህ ስቱዲዮ ተገኝተው ላነሳናቸው ጥያቄዎች ለሰጡን ማብራሪያ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ግን አንድ ሀሳብ ጨምረን ብትዘግም የምንፈልገው ለኢትዮጵያ ህዝብ ትግራይ ክልልን ጨምሮ ሌሎችንም አካባቢዎችን አንድ የምንለው አንድ ሀቅ አለ። ሁሉም ኢትዮጵያውያን ትላንት በሉዓላዊነት በአገር ነጻነት ባለመገዛት መንፈስ ከአባቶቻችን ተቀብለናል። ኢኳሊ ደግሞ ልዩነቶች ያለበት የተለያዩ ያለመግባባቶች ያለበት አገርን ተረክበናል። በዚህ ዘመን በትውልዱና በአጠቃላይ ኢትዮጵያ ዜጎች ቀና ልቦናና በተሸነፈ መንፈስ በተሸነፈ ልብ የተገነባች ኢትዮጵያን ለሚቀጥለው ትውልድ ማስተላለፍ ላይ ምክክር ወሳኝ መሆኑን ታሳቢ አድርገው ሁሉም እንዲሳተፉ በዚህ አጋጣሚ አድባደራ ጭምር አስተላልፋለሁ። በድጋሚ አመሰግናለሁ አቶ አዝመራው።